በምድር ላይ ይበዛሉ፣ የሥጋን ደቀ መዛሙርት ይጨመራሉ። በዚህ ምክንያት ቀኖች በራሳቸው ይገፋሉ። ብዙ ቀኖች ከፍተው ግን አያውቁም። ቀኖች ከፍተው ግን አያውቁም። የቀን መጨረሻ የሆነ ለታሚታናው የጨለማ ስሜት ተሰምቶ የሚያውቀው ከእኛ ሞቷል። እዚህ ምድር ላይ እስካለ ወደ ደስተኞች አይደለም። እኛ ብቻ እንዳይመስላል በኑሮ የምንቀናባቸው ሰዎች ከሚያረዱ ምስክሮች ናቸው። ተጋኝ መንፈስ ላይ ነው አበቃ ለተባለው ጸሎት መንፈስ ቅዱስ ይወርዳል። ህብስቱ ወደ ሥጋ መለኮት ይቀየራል፣ ወይኑ ወደ ደመ መለኮት ይቀየራል። ከሰማያት የወረደ የሕይወት እንጀራ ከማርያም የነሳው ሥጋና ደም እኛን የተዛመደበት ብሉይ ጠጡኝ ያሉበት አንድ ያርባልና የኦሪቱ ሥርዓት በአዲስ ኪዳን ለወጠው ለዘላለም የማይቋረጠው ሥርዓት በበግም የነበረው አማናዊ ክርስቶስ ታረደ። ለዳዊት ትንፋታችሁ መንገራችሁ አትቀሩበት። ለዳዊት ትንሽ መንገድ ከሰጣችሁ አፋፎ መንገድ ያስቀራችሁ። ወደዚህ የመጣ እኮ ጓደኞቹ በረንዳ ላይ ብሎ በቀን ይዞ በዛ የደረሰታ ለመሰለ ሰዓቱን እያየ ይነሳል። አንድ ቀን ሲጨምር ሰዓቱን እያየ የሳቅ በቃ መሸሩ ሰው ይችላል። ከዛ ልጆቹ ምን ያደርጉታል? ሙድ ይዙታል። ከዚህ በቃ በጡቃባ ጠልፈን አስቀራኝ ይሉታል። ባካችሁ ምን ይሄዳሉ? ጫወታቸው ያለ ከእግዚአብሔር ማለት ምድራዊ ወሬና ባልክ የሚያስቀራቸው ሰዎች ናቸው። ቡናቸውን የጠጡ ወይም የሆነ ልደት ወይም የሆነ ቤት ይደርስላላቸው አንድ ላይ ቤት ይደርስላላቸው አብረን እንጫወታለን ብለው እህቶቻችን የሚጫወቱ ዛሬ የመንፈስ ቅዱስ ስጦታ የቀረባቸው ሰዎች አሉ። ራሳችንን አናወራችንን ጥለን የማይገባ ቦታ ላይ ይገኛል። አይታችኋል። አንዳንድ ቲክቶከሮች የረመዳን ጊዜ ከኛ ጾመኛው ጀለቢያው ያጠቃል። የእኛ ጾም ሲገባ ደግሞ የሆሳዕና ጥላት ማለት ነው። የዘንባባ አክሊሉንም ቆቡንም ቀለበቱንም እንደው በዚህ በቄጠማ ብዛት ገነት ይገባል የተባለ ይመስል ዲኮሬሽን ያመጣል። ዘጠኝ ቀን ደግሞ የዘፈኑ በጣም ዩኒፎርም ለብሰው እርቃናቸውን ይታያል በማይገባ ስፍራ። ይህ ዕለት እንተገብረ እግዚአብሔር ንትፈሳህ ወንተሐሰብ ይቺ እግዚአብሔር የሠራ ዕለት ናት። በእሷም ደስ ይበላል፣ ሐሴትንም እናደርግ። መዝሙረ ዳዊት መዝሙር 117 ቁጥር 7 የምናገኘው ኃይለ ቃል ነው። ሐዋርያት ከሰማይ ሰማያት በወረደው በእሳትና በተጠመቁበት ቀን ለሁላችንም እግዚአብሔር ሥራውን በእኛ ላይ ሊሠራ እንደተዘጋጀ ያየንበት ቀን። እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። በደንብ አመስግኑ። በዚህ ቀን የማይጨበጭቡ እጆች፣ በዚህ ቀን የማይሉ ጉሮሮዎች ሰልፋቸው ከሌላ ጋር ሰይጣን እስከ መጨረሻ ግብአት ወደ የተፈጸመበት ቀን ዛሬ በቃ ቤተ ክርስቲያኗ በእሳት ላንቃ ተጠመቀች። የእሳት ዝናብ ወረደባት። ያቺ በስቅለት በዕለተ ዓርብ ቤተ ክርስቲያን በደሙ የዋጃ ጌታ ፍሬ የምታፈራበት ቀን ተገለጠ። የሲኦል ደጆች የማይደርሱባት የእሳት አጥር ዙሪያዋን የሞላባት በሃይማኖት ሙቀት እየጋለች የምትኖር መሆኗ ዛሬ ተገለጠ። እንኳን ደስ አላችሁ። ክብርና ምስጋና ለአምላካችን። ከእግዚአብሔር የሆነ ሁሉ በዛሬው ቀን ደስ ይለዋል። ከእግዚአብሔር የሆነ ሁሉ ከማን የሆነ? ከእግዚአብሔር ከሰማዩ ኅብረት ጋር የተደመረው የእግዚአብሔርን ፍቅሩን፣ ርኅራኄውን፣ ደግነቱን በየቀኑ እያጣጣሙ የሚሆኑ ቸርነቱ የተረዱ አይኑበታል ብሩ ከመሄድ እግዚአብሔር በአመታዊ ከመሄድ እግዚአብሔር ቸር እንደሆነ ቀምሳችሁ ወይ ቸርነቱን ባወጣት ቀመሱ። እግዚአብሔር ቸር እንደሆነ ቀብሮ የተነገራቸው እንደገና ቸርነቱን የቀመሱ በሙሉ በደስታ የሚሞሉበት ቀን ነው። እንኳን አደረሳችሁ፣ እንኳን ለዚህ ቀን አደረሰ። ስለዚህ ስለዚህ ማዕቀር ነው እንግዲህ ከቀናቶች እጅግ የምንደሰትባቸው እግዚአብሔር የሰራቸው ቀናቶች አሉ። እያንዳንዱ ቀን በእግዚአብሔር የተሰራ ሊሆኑ በእኛ ሕይወት ላይ ደግሞ የተሰሩ ቀኖች አሉ። ቀኖች ሁሉ ጥሩ ናቸው። ቀኖችን ክፉ የሚያደርገው የሰዎች ልብ ነው። መጽሐፍ ቀኖቹ ክፉዎች ናቸውና ዘመኑ ዋዙ ሲል ክፉ ሰዎች በምድር ላይ ይበዛሉ፣ የሥጋን ደቀ መዛሙርት ይጨመራሉ። በዚህ ምክንያት ቀኖች በራሳቸው ይገፋሉ። ብዙ ቀኖች ከፍተው ግን አያውቁም። ቀኖች ከፍተው ግን አያውቁም። የቀን መጨረሻ የሆነ ለታሚታናው የጨለማ ስሜት ተሰምቶ የሚያውቀው ከእኛ ሞቷል። እዚህ ምድር ላይ እስካለ ወደ ደስተኞች አይደለም።
እኛ ብቻ እንዳይመስላል በኑሮ የምንቀናባቸው ሰዎች ከየረዱ ምስክሮች ናቸው። በዓለም ላይ ራሳቸውን በማጥፋት አንደኛ የሚባሉ በጣም አታማሪዎች ናቸው። አያችሁ፣ የደስታ ጉዳይ የሀብትና የቁሳቁስ ሳይሆን የልብ ጉዳይ ነው። ልብ ደግሞ ደስ የሚለው ማንም ሲያገኝ ነው፣ እግዚአብሔር ሲያገኝ ነው። ዛሬ ከታላላቆቹ ከተሰጡን ጸጋዎች መካከል አንዱ ደስታ ነው። የመንፈስ ቅዱስ ስጦታ መስጠት ሲያል ደስታን የሚሰጥ የሚያቆላጽፍ የሚያስደስት ማለት ነው። የጨፈገገውን ፊት የሚያፈቃ የወደቀውን ሰላም የሚያነሳ ያጣነውን ተስፋ የሚሞላ ባዶነታችንን የሚሞላ እስራትን የሚፈታ ጭንቀትን የሚያስወግድ ደስታ ከእግዚአብሔር። ስለዚህ ዓለም ይህን ቀን ካላጣጣሞ የእግዚአብሔር ቸርነት ካልቀመሰ በምድር ኖሮ አይቀርም። ስለዚህ የተማርንባቸው ጥበቦች አሉ። እነዛ ቀናቶች እግዚአብሔር ያሰራቸው ጥበቦች ናቸው። ቀኑ በቀን ቅርጹ አይደለም፣ መዓልተ ወሌሊት በሚለው ሳይሆን ውሏችን እግዚአብሔር የሌለባቸው ናቸው። ሰው በተፈለገ ፊትዋል ተለቀች ተባለ። እግዚአብሔር ከሐዘንተኞች ጋር የሚሆን ከሆነ ሐዘናቸው ያጽናናል። እግዚአብሔር ያጽናና ድረስ አልተጎበኘችም ማለት ሙሉ ቀን በሐዘን ከሆነ አልተጎበኘንም። ስለዚህ ራሳችንን መጠየቅ አለብን። ራሳ ሰው ወይ ራስን መርምጃ መጻፍ አለ ራስን መፈተን እንደውም ምንድነው ራሳችሁን ምንድነው ይሄ ወደ ርዕሰክሙ አመክሩ ለማል ሀለውኩም በሃይማኖት ከሆነ ያላችሁ ራሳችሁ ነው። ክርስቲያን ማለት በየቀኑ ራሱን ይመረምሩ። እንዴት ነው ዛሬ ዋሉ የት ያደረሳችሁ ነበር? እግዚአብሔርን ዞር አድርገው ነበር ማለት ነው። ተለይቸው ነበር ማለት ነው። አልታወቀኝም ማለት ነው። ሶምሶን እግዚአብሔር እንደተለየው አላወቀም ነበር። ጨለማ ሆኖ በእስራኤል ሕይወት ውስጥ የነፃነትን የብርሃን ፍንጣቂ ያሳየ በግንዱ ፍልስጤማውያንን የደቆሰ በአንድ የአህያ መንጋጋ ሺውን የማለ ሰይፍና ጎራዴ ጦር ጋሻ የዘመቱትን ከአህያ መንጋጋ ነጥሮ አንዲት የአህያ መንጋጋ ይዞ ከሰይፍና ከቀስት በላይ ከሮኬትና ከሚሳኤል በላይ ሺህ የማለ እንዲህ አይነት በአንድ ጊዜ ሺህ የሚጥል መሳሪያ በዓለም ላይ የለም፣ አይገኝም። ምክንያቱም ሰዎች ተበታትነው ስለሚገኙ ሁሉን አንድ ጊዜ መምታት አይቻልም። አሁን እንኳን ባለንበት ጦርነት ሀያላኑ ደመደሙ የተባለው እስከዛሬ ድረስ ባለው ውስጥ የሟቾች ቁጥሮች ምን ያህል እንደሆነ ታውቁታላችሁ። ምክንያቱም ምንም እንኳን መሳሪያ ሁሉ ማጥፋት ይችላል የሚባል ሰው ተሸክፋኝ ነው። ሰራዊት በስልታዊ ነገር በስልታዊ ነገር የመጡበት ሺውን ግን በአንድ የአህያ መንጋጋ ጥሏል። እግዚአብሔር የሚሰጠን አንዲት የአህያ መንጋጋ ዓለም ከምትሰራው የሚበልጥ ይበልጣል ማለት ነው። ክብርና ምስጋና ለአምላካችን። ስለዚህ ይሄን የሚያክል ትልቅ ክብር ያለው ሰው ወደቀ። ትልቆች ይወድቃሉ፣ በጣም ትልቆች ይወድቃሉ። ማንም የቆመ የሚመስለው በነገር ይመስላል። ንገሩ፣ ቀላል ነገር እንዳይመስላችሁ። የቆመ ሁሉ የመሰለው የወደቀ ስፍራ እግዚአብሔር እኮ ስራ ላይ ነው። እኛ እኮ ረስተነው እንጂ ባለፉት 5 እና 6 ዓመታት ውስጥ በጣም ሀገራችንን ለወጥ ያደረጉ ሰዎች፣ በፍቅራችን መካከል ጠብ የዘሩ ሰዎች፣ እንድንገዳደል ያደረጉ ሰዎች እኮ በብዙ መልኩ ተቀናንሰዋል። እግዚአብሔር እነሰው አላቆም። አሁን ደግሞ አለናለን እግዚአብሔር ዋጋ የሚከፍልበት ጊዜ ሁሉ ጊዜ የልዩነት ሰባኪያ መመጣታቸው ይላል። ምክንያቱም እግዚአብሔር ይላል የቅጣት ሰራዊትን ሸንጎ ምናል እበትናል ይላል። ክብርና ምስጋና ለስሙ ይሁን። እግዚአብሔር ያቆስ ሰራዊት ይበትናል። ስለዚህ በአህያ መንጋጋ ሺህ ይጥላል፣ 1000 ይጥላል። ይሄን ሁሉ ትልልቅ ነገር ማድረግ ይችላል፣ ግን ግዙፎቹን ይወድቃሉ። እግዚአብሔር በእኛ ሺውን ከጣለ በኋላ ካልታመነው እኛ እንወድቃለን። ሶምሶንን ያህል ጀግና ታላቅ ሰው በጣም በእግዚአብሔር ኃይል እንዲያድግ እንዲወለድ የተደረገ በልዩ አለ ናዝራዊ ተብሎ የተለየ ጸጉሩ እንዳይላቸው ተባለ። የሚያሰክር ነገር እንዳይጠጣ፣ የረከሰ ነገር እንዳይነካ የተባለ ሬሳ አይነካም። ለእኛ ሬሳ ዓለም ነች። ዝሙቱ፣ ዘረኝነቱ፣ መዳራቱ፣ አምልኮ ጣዖቱ፣ ጎጠኝነቱ፣ ምቀኝነቱ፣ ክፋትና ተንኮሉ፣ ሐሜትና ቧልቱ፣ አሉባልታ እነዚህ በሙሉ ሬሳ ነው፣ የሞተ ነገር። እግዚአብሔር የረከሰው ከኛ ያለች ሬሳ አይነካም ነው። የሚያሰክር ነገር አይጠጣም። የተቀላቀለ ይወጣል የምንኖረው እኛ በቀን 3 ይሆናል አንዳንዴ ማለት ነው። ጥሪ ካለብን ይህንባቸው ቦታ ላይ በሃይማኖት ተስማምተን በመዋል
ራሳችንን አናውታችንን ጥለን የማይገባ ቦታ ላይ ይገኛል። አይታችኋል። አንዳንድ ቲክቶከሮች የረመዳን ጊዜ ከኛ ጾመኛው ጀለቢያው ያጠቃል። የእኛ ጾም ሲገባ ደግሞ የሆሳዕና ጥላት ማለት ነው። የዘንባባ አክሊሉንም ቆቡንም ቀለበቱን እንደው በዚህ በቄጠማ ብዛት ገነት ይገባል የተባለ ይመስል ዲኮሬሽን ያመጣል። ዘፈን ያመጣል ደግሞ የዘፈኑ በጣም ዩኒፎርም ለብሰው እርቃናቸውን ይታያል በማይገባ ስፍራ። ሌላ ደግሞ በሌላ ውስጥ ደግሞ ያለው አለማያ ደግሞ ያገኙ ጊዜ እንደዛ ይሆናል። ክርስትና የተሞላለቀ ሰብዕና ግልጽና ፍቅረኛ ወጣቷ የእግዚአብሔር መንግሥት የሚናፍቅ ሰብዕና መድኃኒዓለም ለዚህ ሁላችንን ያብቃል። ስለዚህ በእንደዚህ አይነት ኖረ ክርስቲያን ግልጽና ፍቅረኛ ፈቃድን የሚቆጣጠር ስሜቱ የሚገዛ ስለዚህ የሚያሰክር ነገር ያሰክራል። መጠጥ እኮ የሚያሰክረው አንድም ሲበዛ አንድም ደግሞ ሲሆን ሲቀላቀል ሲቀየር የፕሮቴስታንቱ መዝሙር ከኦርቶዶክስ ዝማሬ ጋር ሁለቱም ጌታ ነው የሚያመሰግነው። ሁለቱም በአንድ ካፍ በአንድ ፍላሽ አሉ ያዳምጡ ሰዎች ይኸው መንገድ ይጠፋባቸዋል። ድንገት መንታ መንገድ ሲያገኙ እልም ብለው ዘጋ በቀጥተኛ ከማያምኑ ጋር በማይመች አካሄድ አትጠመድ። ከማያምኑ በሃይማኖት ሁሉ ነገር የሚያምረው በራሳችን ሌሎችን በማክበርና የነሱን ባለመንካት ኦርቶዶክሳዊ ቁመና ኦርቶዶክሳዊ ጨዋነት የሚገለጠው እኛ ሌላውን ሃይማኖት በመንካት አንታወቅ። እንደው ሚዲያ የሚሉት እንኳ ብታይ ስለተተነኮሱ መልስ ለመስጠት ሲሄዱ መታወቂያው እንጂ ከመሬት ተነስቶ ሲሳደቡ እኛ ልጆች አይደለም። እግዚአብሔር ልጆቻችንን ያብዛል። ምክንያቱም ክርስትና ሌላውን በሌላ አጠነካሩ አይሰጥም። ኦርቶዶክስ በፍጹም አትሰጥም። ያ ብቻ ነው ለእኛ ከሌላ እምነት አንድ ሰው ቤት ዛሬ ቢመጣ ሙሉ ለሙሉ ዩኒፎርሙን እናስቀይረዋል። ሲጣመቅ በቃ ተቀይሮ ዛሬ ጠዋት ቦሌ መድኃኒዓለም አንዱ ሴሚናሪ ስርዓት ነግራቸዋል። በሌላ ሃይማኖት ውስጥ ዘማሪ የነበረች ትልቅ ማይረግ ያላት ምዕራፍ መንፈስ ቅዱስ ተብላ አፖልና ስመ ክርስትና ተሰጥቷል። ዛሬ ተጠምቃ ስጋው ደግሞ ተቀብላለች። ክብርና ምስጋና ለአምላካችን እግዚአብሔር። እነዚህ ሽታ ነፋልኛ ጥሩባ እንትን አላደረግም አለ አባጅ አላስረገም። ምክንያቱም በቃ ያቺ ነፍስ ወደ ቤቷ ገባች። ግቢ ነፍሴ ወሰረች። ከዛ በተረፈ ኦርቶዶክስ እንድትፋታ ሰዎችን ለማገናኛ ቁምን አነሳት። ምክንያቱም በእንደዚህ አይነት መስመር የተሰራች ሃይማኖት አለኛለች። ቀጥተኛ ሃይማኖት ነው። ሰው በመረዳትና እግዚአብሔርን በማግኘት የሚኖርበት ሃይማኖት። ከዚህ በኋላ ይችል እዛ ቤተክነት ስለስ የነበረውን አመላበስ አቁናለች። ብታዩት ተሸፋፍና መነኩሴ መፍታን ይመቃች። የቤተ ክርስቲያን ግን ስርዓት ጠብቃ የጥምቀት ልብሷ ለብሳ ነጩን ለብሳ የሰማይ ሰራዊት ህብረቷ ከዚህ በኋላ ሌላ ተሳይ አንድ ሼህ ኦርቶዶክስ ሰው ቢመጣ ያንን እስላም ልብስ ሙሉ ለሙሉ አስወልቀን እንሰጠዋለን። ያ ልብስ በዛኛው ገባ የራሱ ቁጥርና ማረጋ ይህ ሰው ወደኛ ከመጣ እንደ ማገራጋ ያለበት ዘጠናንት አላደረ እኛ ቤት ግን ከዚህ ከሄድ በኋላ ኮብለው ለሆዳቸው ብሎ ጾሙ ሲያቅታቸው ቆባቸውን አውልቀው ሆዳምነት ሲያስቸግራቸው ጨጓራቸው እላምጣምጣ ያለ ሲረብሻቸው ሄደው ሲያበቁ ከ20 ዓመትና ከ30 ዓመት በኋላ ቀሚስ ለብሰው ቆባቸው ድጋሚ ጌታ መንስበኮ በየፊት ሁሉ ተጠቅተዋቸዋል። በትልቅ እድሜ አንሰው ማስታወቂያ ማለት ሃይማኖት ሄ ለምን መለሱ አስፈለገ? እዚህ ቤት ያለው ሁሉ ነገር አስጠልቷቸው ከወጡ እዛ ቤት ደግሞ የራሱ ላለባበስ ስላለው ለምን ማስታወቂያ ይሰራል? እኛ እንዲያይሰራል ትክክለኛው ሃይማኖት መለያ ቦታ ጨዋና የሌሎችን አመለካ ወደኛ የመጡት ደግሞ የሌላ አናነስ ምክንያቱም ሙሉ ልብስ አለኛ። ክብርና ምስጋና ለአምላካችን ይሁን። እነሱ ያለኛ ያላቸው ካልቀላወጡ ትንሣኤና ምናቀሩ አዳራሻቸው ሞተው ዘባት ማለት አለባቸው ያቅማቸው። ለምን? ምክንያቱም እንለያያሉ። እኛ ስናከብር የራሳችን ጊዜ ከመጽሐፍ ቅዱስ አልወጣም ይላል። ትንሣኤ ለእግዚአብሔርና እየወረድ ነው አብሮ ያከብራል። ዛሬ ቃል ተሰምሮ እያከበረ ነው። በየትኛው ቃል አለ? በእኛ ካልቀላወጡ መኖር የማይችለው እኛ ከሌለን የማይኖሩ አሉ ብዙ ናቸው። እኛ እናስቀላወጣለን እንጂ ወደዛ ዞር ብለን አናይም። ክብርና ምስጋና ለአምላካችን ነው። ግን ያንነት ምልክት ለሁሉ እንሰጣለን። እኛ ለራችን ለሁሉ ከፍተን አሁን ያለንበት ሳምንት ዛሬ 23 ነው። እስከ 25 ምን እንላለን? እመቤታችን የታየችበት ነገር ምን እንላለን? ደብረ ምጥማቅ ማርያም ስሟ የተመሰገነ የታየችው መርጣ ለወደዷት ሁሉ ታየች። ሙስሊሞችና ክርስቲያኖች በግብፅ ምድር ላይ አሉ። በሀገራቸው ቃል መጻሕፍት ተጻፈ።
ለጦርነት ይፈላለጉ የነበሩ ሰዎች የሰይፍ እጃቸው ዛሬ ከዛ ግን ለሁሉ ታየች። አሁን ጸበላችን ልክ ገብዛው ለሳምንት ክርስቲያን ለጆባውን ከፍተናል። መቶ አናስገድም። በራችን ክፍት ነው። ምግባችን ብዙ ስለሆነ አይቀበልም። ስንመገብ እንኖራለን። የሰው አንፈልግም። እኛ አንቀላቅልም። ክብርና ምስጋና ለአምላካችን ይሁን። ክርስትና ይሄ ሁሉ ነገራችን ሌላ ላይ ጥላቻ የሚኖርባት አይደለም። ሃይማኖታችን ጥላቻ ግን ፍቅር መሆናችን ለማሳየት አቃፊነት ይታቀባል። ግን መጠራጠር አይፈልግም። ግልጽ ነው አይደል? አንድን ብሎ አብረን አናመልክም። አንድን ብለን አብረን ስርዓተ ቁርባን አንሰራም። አንድን ብለን አብረን ስርዓተ አምልኮ አንፈጽምም። በመከማን ጋር በማይነካከ አትጠመዱ። ያኔ ይበላሻል። ስለዚህ ሰው የወይን ጠጅ እንዳይጠጣ ተባለ። የሚያሰቀው እንዳይቀራችሁ የሃይማኖት ስካር ከስካር በላይ ከባድ እንደ ምንፍቅና አይነት ስካር ሲደበላለቅብን መጥፎ ከተደበላለቀብን ምን እንደምንፈጠር በታሪክ የተፈጠሩ ሃይማኖቶችን ድርሳን ታሪካችን ብሎ አመስዳስ ታውታለች። መጥቀስ ስለማያስፈልግ የራሳችንን እናሆናለን። እግዚአብሔር ሁላችን ጋር ያለ። ስለዚህ እኛ አንቀራለን። ሶስተኛው ደግሞ ምንድን ነው? ራሱ ምላጭ አይነካውም። የኛ ራሳችን ማለት ነገር ማን ራሳችን በፍጹም ራሳችን ላይ ምላጭ አናስገባም። ክርስቶስ የሌላት ቤተክርስቲያን የለችም። የስብከታችን ማዕከል የሃይማኖታችን መሰረት ጉልላታችን መሰረታችን ማን ነው? ክርስቶስ ኢየሱስ ነው። ክብርና ምስጋና ለስሙ ይሁን። በክርስቶስ ላይ የተመሰረተ ነው። እኛ ክርስቶስ ነው መሰረታችን። የቤተ መቅደስ የቤተክርስቲያን በገዛ ለሚዋጃ ክርስቶስ። ስለዚህ እነዚህ ሶስት ነገሮች እንዳይሆን ሰው ይህ ሶስት ነገር ካጣ ደስታ ይሆናል። ዓለም በጥራቸው የተሞላቸው ሶስት ነገሮች ይወጣል። እኛ ዛሬ መንፈስ ቅዱስ ወለደ ደስ ያለ እነዚህ ሶስት ነገሮች ስለያዙ አልቀላቀልንም። እምነታችንን ከሌላ እምነት ጋር የረከሰ ነገር አልነካንም። ምክንያቱም እኛ ቆራቢያን ስጋውን የምንቀበል እኛ ራሳችንን አልተላቀልም። ክርስቶስ ራሳችን ነው። እሱን አላስወገድም። እሱ የቤታችን ራስ የመቅደሳችን ጉልላት አድርገን እንኖራለን። ለዘላለም የሚያበራው በጉ ለእኛ ራሳችን ነው። ክብርና ምስጋና ለስሙ ይሁን። ቤተክርስቲያን የሚያበራባት ራዕየ ዮሐንስ ምዕራፍ 21 ቁጥር 20 የሚያበራላት በጉ ስለሆነ በሮቿ በቀን ከፋ አይዘጉ። አሕዛብ በብርሃን ይመላለሳሉ፣ በሮቿ በቀን ከፋ አይዘጉ። ከዚያ ጋር የሚያበራላት በጉ ነው። ከበጉ ብርሃን የተነሳ የብርሃን መፍሰሻ ትሆናለች ይላል። ቅድስት አማናዊት ኢየሩሳሌም የሰማያዊት ኢየሩሳሌም ምሳሌ ቅድስት ተዋሕዶ እናታችን ቤተክርስቲያን ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርቶቿ ለውጣ ምታሳ የለውጥ ቤት፣ የፍቅር ቤት፣ የአንድነት ቤት፣ የጽናት ቤት፣ የደስታ ቤት፣ የመጽናናት ቤት፣ የመረጋጋት ቤት። ለምን? መንፈስ ቅዱስ የወረደባት ናታ። ክብርና ምስጋና ለአምላካችን ይሁን። ስለዚህ በዚህ አይነት ሁኔታ በየስራቃቸው ሰው ወደደ ከማያምኑት ጋር በማይመቻ ካይራት ተጠመዷል። ደግና ምትባላት ሴት ከአሕዛብ ወገን የሆነች ከፍልስጤማውያን ወገን ወደቀ። ራሱ እሷ ላይ ኃይሉ በፍቅር ኃይሉን ነገራት። በምን ምክንያት ኃይሉ ከሱ እንደሚቀንስ ራሱን ሲጣጭ እንደሆነ ስለዚህ ራሱን ለመላጨት ክንዷ ላይ አስተኝታ የወይን ጠጅ እያጠጣች እያሻሸች ሰብራታለች። ይቺ ገሊላ የተባለች ዓለም ስንቶቻችንን ሰብራ ጥላናለች። በምንጭቷ ጾም ያስፈረሰችው የለም ገሊላ መሀል ላይ እየጾመ መሀል ላይ ጓደኞች ሁሉ ሲበሉ ከዚያ በኋላ ይቺ ገሊላ ስጋዊነት ምራቁን በአፍ ወጣ። በቃ እስካሁን ጾማ ሊበቃ ላይ አስቆረችው። ስታለ ጾሙን አቋረጡ። 10,000 ሜትር የሚወዳደር ሯጭ 5,000 ሜትር ላይ ተቃርቦ ነው የሚሉ ጨረሱ ማለት ይችላል ማለት ነው። እግዚአብሔር ከማቋረጥ ይሰውረን። በሕይወት ውስጥ እስከ መጨረሻ መታመን ሃይማኖት እስከ መጨረሻ የቁጥታ ድረስ ልዩ ሶስት ነገር ማመንን ፈጽመን ጠብቀን ጸሎተ ቁራጭ ካንተ እስከምንሞት ካንተ አንታ ካንተ እንዳንለይ ይሄ የሚቆስጣል አለ እስከ ማቤት ያመጣየው ሀበበኑ እስከ ማቤት ቃለ ሕይወት እስከ ቃለ ሕይወት ብቻ ሀበበኑን ሀበ በመነከ በአንተ ዘንድ የሕይወት ቃል አለና ከአንተ ወደ ማን እንሄዳለን? አይ ወደ ማን እንሸሸጋለን? ከእግዚአብሔር ላይ ይቻላል ነገር የለም። ሰው ቢሆን እንኳን እግዚአብሔር ሸሽቶ አዳም በጣም የሚሆነበት ቦታ
በለስ ከበላ በኋላ አትክልት ስተከለ ዛፎቹን የፈጠራቸው ማለት ነው። ንገሩኝ እንጂ አሁን እኮ ባለው ዘመናዊ መሳሪያ ደግሞ እዚህ ቤት ውስጥ ምን እንዳለ ማየት ይቻላል። ግድግዳውን አልፎ የሚያሳይ መሳሪያ አለ አይደል? የእግዚአብሔር አይነት ከዚህ ይወጣል አይደል? ይሄንን እንዲፈጥሩ የፈቀደ አእምሮ ከዚህ በላይ ይሰራል። ዘፈጥረው አይን እየሄዱ ወዘተከናው ቢሰምዕ ያመጣ አይኑን የፈጠረ አይን ጆሮን ሲሰራ አይሰማም። ይሄ ቴክኖሎጂ ቢሰማ አይኑ የፈጠረ ከሚታየው ጀርባ የማይታየውን አይን ወገኖች እግዚአብሔር አይን ብሎ አምላክ የሚሰሩ በርካታ ሰዎች አሉ። ከሚታየው ጀርባ የማይታየው የሚያይ እግዚአብሔር ታማኝ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ እግዚአብሔር ያያል። ሁሉም ማየት ከሚችለው እግዚአብሔር አጥቷል። ከስራቱ ባለማት የነፍስ ሞት ከእግዚአብሔር አጥቷል። ሞታ ለነፍስ ልዩ እግዚአብሔር። ስለዚህ ከእግዚአብሔር የመላክ አንዱ ምልክት ከበማይመች አካሄድ መጓዝ። ከዚያ በኋላ ፍቅር መጡ ባለችው የወይን ጠጅ አጠጥታ ሰከረችው፣ ትንባል ያስተኛችው፣ ራቁቱን ተወችው፣ ፀጉሩን ላጨችው። መጣው አለ መጡ ባለችው እግዚአብሔር እንደተለየው አላወቅም። የብዙዎቻችን ጭንቀት ይሄ እግዚአብሔር እንደተለየን አላወቅም። ከውድቀት ሁሉ በጣም አደገኛ ውድቀት ሰው ወድቆ ያለ ሲመስለው መጥፎ ማንም የቆመ የሚመስለው ምንም ያልኳቸው እንደ ወድቅ አለማወቅ በቴክኖሎጂው ከዓለሙ ጋር አለመሆን እንጥራል። ግን በብልሃቱ ኦርቶዶክሳውያን ከሀገራቸው ተሰደው ለመኖር ቢፈልጉ ከዛ ሀገር የሚቀበሉት የሚጠቅማቸው መንግስት ሃይማኖት ከምግብም ሁሉ ሳይቀር በጣም ከፍተኛ ጥንቃቄ ያደርጋል። ተገኘ ብሎ የሚጠቀመው ነው። ኦርቶዶክሳዊ ጨዋነት፣ ቁጥብ ሰብዕና፣ ኢትዮጵያዊ ማንነት እኛ ውስጥ አለ። ክብርና ምስጋና ለአምላካችን ለእግዚአብሔር። ወዛችን ሳይለው በባህል ሀገር እንደው በሞገስ የምንኖር ማን ስላለ በቀኛ ልጆቿ ሲሰደዱ ላይ የምትሰደድ ቤተክርስቲያን ዕጣኑና ጧፉ መስዋዕቱ ካህኑ ጽናው ማህበምቱ አብራ ይሰደዳል። ከምዕመኑ ጋር አብራ ይሰደዳል። ቤተክርስቲያን አብራ ትሰደዳል። በዚያ ሀገር ባለበስታ ጋር ክርስቲያን የትልቁ ቁመኖ ዛምት የትም ይሁን ከእግዚአብሔር ጋር አዳሚንን አላወጠም። እግዚአብሔር አይን ብሎ ዛፍ ተረበጠ አይቴ ዋወሩ መንፈሰከ ዳዊት ይባል ዋይ ወይ ከመደሰከ ምን ያህል ተሰማይ የኔ አንተ ካንተ ወደ ይላል ከመንፈስ ወደ ማን ይሸሸጋል? ወደ ሰማይ ሰማይ ወጣ በዚያ ወደ ጥቁር በዚያ ሁሉ ኑሮ ወጥቶ እግዚአብሔር ያያል። ስሙ የተመሰገነ ይሁን። ስለዚህ ከሚያየው እግዚአብሔር ሊሰወር ፈለገ። ራቁትን ሆነ ማነገርታ ክርስቲያኖች ከእግዚአብሔር መሸሽ አይቻልም። እርቃንን የሚገድል እግዚአብሔር ነው። ልጅ በአባቱ ፊት ራቁትነቱ አያሳፈርም። ጧፍ ናት። ከሕፃናት እስከ ትልቆች ጧፍ ናት። በኋላ እንዳይታወሽ እግዚአብሔር ጧፍ ናት። አቶ ማን ወደ የለቆሰላቸው እንደሚያጨሱ ላይ ራሳቸው ሰዎች አብረን ይዘን ስናወራ ነው አይደል? ማን ይመስል ክብርና ምስጋና ለአምላካችን ለእግዚአብሔር። ስለዚህ የተወደዳችሁ እግዚአብሔር ቤተሰቦች እግዚአብሔር ያያል፣ ዓይኖቻችንን ያያል። ከሚታየው ደግሞ የማይታየውን ያያል። እግዚአብሔርን እንደ መደገፍ ያለ ተስፋማነት የለም። በእያንዳንዱ ነገር ሰው ለእግዚአብሔር ካለ ሙሉ ነው። እኛ ቁሳቁስ እየቆጠርን አነስ እንላለን እንጂ ካለ እንላለን። ምንም አይነት ፍርሃት በእኛ ዘንድ የለም። የሚመጣው ነው ተስፋ እናደርጋለን አይደል? የሙታንን መነሳት ተስፋ እናደርጋለን። የሚመጡ እንሴፎ ሳይማ ወይ ወደ ዘመኑ ነው ጸሎት ሃይማኖት ሁሉ ሆነ የፈጠረበት አምስቱን ሃይማኖት ስናል የሙታንን መነሳት ተስፋ እናደርጋለን። የሚመጣውን ነው ተዘራሩ ተሻምተን እንኖራለን። ከሞት በኋላ ይኸው ከመቃብር ትንሣኤ። ስለዚህ በዚህ ደስ ይለናል። የዛሬው ቀን ስናስብ ሞትን በስብሰት የማንቀር እንደዛ የምናበራ እንደ እሳት የምናንጸባርቅ መሆኑን የተረዳንበት ነው። ክብርና ምስጋና ለአምላካችን ለእግዚአብሔር። ስለዚህ ያለው ይህች እግዚአብሔር የሰራት ቀን ናት። ኑ በእሷ ደስ ይበለን፣ ሐሴት እናድርግ። የዛሬዋ ቀን ከዘጠኙ የጌታ በዓላት መካከል አንዱ እጅግ ያማረ የተዋበ በዓሉ ከጌታ ዘጠኙ በዓላት መካከል አንዱ ተብሎ ይጠቀስ እንጂ በዓሉ በዓለ ጰራቅሊጦስ ይባላል። የጌታ ቃሉ የተፈጸመበት ነው። ተስፋው ለአጋንንት የተፈጸመበት ስለ መንፈስ ቅዱስ
መንፈስ ቅዱስ ሀብቱን በእያንዳንዱ ምዕመናን ልቦና ያሳደረበት ለዘላለሙ ከእኛ ጋር እንደሚኖር እግዚአብሔር መንፈስ ቅዱስ አካላዊ መንፈስ ቅዱስ ከሦስቱ አካል አንዱ አካል መንፈስ ቅዱስ ራሱ ወልድ አካላዊ ቃል ነው። መንፈስ ቅዱስ አካላዊ መንፈስ ነው። አብ አካላዊ አባት ነው። አብ ወልድ መንፈስ ቅዱስ ስንት አምላክ ናቸው? አንድ አምላክ ከሦስቱ አካል አንዱ አካል መንፈስ ቅዱስ ሀብቱ ረድኤቱ ስጦታው በልዩ ልዩ ዛሬ ቤተክርስቲያን የወረደ ክብርና ምስጋና ለአምላካችን ይሁን። ስለዚህ ቤተክርስቲያን ልደቷ ነው እንላለን። በክርስቶስ ደም የተመሰረተችዋ ቤተክርስቲያን ዛሬ ልጅነቷ በትክክል በአዋጅ በአደባባይ ወጣች። እዛ ጋር በምስጢር ተወለደች፣ ዛሬ ደግሞ በይፋ ወጣች። ስቅለቱ ለሁሉም ሰው ምስጢር ነው። ለሰው ልጆች በጣም እስኪገባቸው ድረስ ከባድ ምስጢር ነው። ሐዋርያት የጌታ መከራው ሞቱ ተቀብለውታል። ትንሣኤውን እኮ መቀበል ያቃታቸው፣ መላእክቱ ደግሞ መቀበል ያቃታቸው ሞቱን ነው። ትንሣኤው ለእነሱ ብርቅ አይደለም። የማይሞተው እንደሚሞታ ለእነሱ ቁጣ ያውቁታል። በኃይሉ በጌትነት ክብርና ምስጋና ለስሙ ይሁን። የማይሞተው እንደሚሞታ ነው። ስለዚህ ሰው በሰቀለው አይሁድ ለጊዜነ አይሁድ ጌታችንን በሰቀሉት ጊዜ ብሎ ነው ሚካኤል አመነ ወገብርኤል ተቀነ። ሚካኤል ዝም አለ፣ ገብርኤል በጣም ተደነቀ። የማይሞተው እንዴት ይሞታል አለ። ስለዚህ ትንሣኤው ለእነሱ አዲስ አይደለም። ሌላው እንደሆነ ያውቁታል። ሙታን መካከል መገኘቱ ለዚህ ሆኖ ለቅዱሳት አነሱ ያው ከሙታን መካከል ስለምን ትፈልጉታል? እርሱ ሲመንደር የለም እሱ ያው ነው። እግዚአብሔር ያው ነው። እግዚአብሔር አብያ እግዚአብሔር መንፈስ ቅዱስ ማየው አለን ማየው የሚሆን ሕይወትን በሚሰጥ በመንፈስ ቅዱስ እናምናለን። ከሦስቱ አካል አንዱ አካል ዛሬ ለቤተ ክርስቲያን የወረደበት ቀን ነው። ስለዚህ ይህች ቀን ደስ የምታሰኝ ቀን ናት። ትልቁ ደስታ ይህንን ቀን ማሰብ ነው። ከሌላው ዓለም እኛ እንሻላለን። ካወቅንበት ነው፣ ከተረዳንበት። ካላወቅንበት ኪሳራ ነው፣ ችግር ነው። ጌትነት ምን ካላወቅበት ይባላል? እንደማመሻል ችግር ነው። ጌትነት ካላወቁበት ችግር ጌትነት የሚለው በብዙ መካከል ለምሳሌ ባለጸግነት ካላወቁበት ችግር ነው። ራሱን የማይጠብቅ ሰውነቱን ጥሎ ነገ በላሉ አጠራቅሞ ገንዘብ ሲያከማች ነው። ከዛም በኋላ አምስት ቁጭ እየደሞ ነባሩ ለመመገብ ሲጀምር ጨጓራው እንካሲሮ አልቀበልም ይላል። ብዙ ጊዜ ይሉታል። እየጾመ ውሃ በጨው እየበጠበጠ ደረቁን እየበላ ያጠራቀመው ገንዘብ እርጥቡን እንካሲሮ ይሄዳል ለመቁና ጨጓራ ከዛ ሌሎች በሽታዎች ይመጣሉ። ያሁሉ ያካማቸውን ተመልካች ይሆናል። ችግር ነው። ጌትነት ካላወቁበት ባለጸጋ ሌሎች እግዚአብሔር ሰማይ ጠቀስ ኖሮት ሀብት ኖሮት ንብረት ኖሮት በዚህ ሁሉ ተባርኮ ቤተ መቅደስ አጠገቡ አንድ ቀን ሳያስቀድስ እቤት ውስጥ ወጥቶ የሚገኝ ሰው አለ። ችግር ነው። ጌትነት ካላወቁበት እግዚአብሔር ከሌለው ሰው ችግር ነው። ክርስትና ካላወቁበት ኪሳራ ነው። ከሌሎች የሚሻላል የምንለው ለመፎገር አይደለም፣ ለኖርንበት ነው። ስለ ምግባት ከተጠየቀ ሌሎች ከሚሻላል ተደራርተው ይሆናል። እነሱ በልግንና በበደሩን አይነት እየተጠቅ ያለ ነው። የተሻለ ሆነ የሚገኝበት ጊዜ ያለ በሃይማኖት ግን እናመጣለን። ሰብአዊነት ብቻውን አያጸድቅም። ሃይማኖት ለብቻው አያጸድቅም። ምግባር ያስፈልጋል። ሃይማኖት ለምግባር ምውት አለምና ምውት ሃይማኖት ያለ ምግባር የሞተች ናት። እምነት ያለ ምግባር ያለ ሰው የሞተች ናት። እኛ ስራ ጎድሎናል። እንደኛ ጾመኛ አይደለም፣ እንደኛ ጸሎተኛ አይደለም። አባ ይስሐቅ የሚባለው አባታዊ በሩን ለጁ ዘግቶ ደቀ መዛሙርቱን እያስተማራቸው አንዱ መጥቶ አንዱ ወጣ የሚኖረው ሲሆን አባ ይስሐቅ አባታችን እጾማለሁ፣ እጸልያለሁ፣ አልሞ በጣም አደርጋለሁ፣ በአልሞ እኖራለሁ ረጅም ጊዜ በዚህ ውስጥ ሁሉ ግን ምንድን ነው ማገኘው በረከት ይገረኛል። ከዛ አባ ይስሐቅ ጸሎተ ማርያም ደገመና አቡነ ዘበሰማያት ብሎ ልጆቹ ወርቀ ሲዘረጋ ጣቶቹ እንደ ጭፎ ያበሩ ነበር። ይህ ጻድቅ አባት እንደው እንደተለኮሰ ቀይ ሻማ ያበራል። እንደ በዓለ ሃምሳ የእሳት ላንቃ ከሰማይ ባለ ጨረር ንክኪ ሲያበራል። አባቴ ሆይ ይሄ ምንድን ነው? ከፈለግ ንጹሕ ልብ ካለ ምግባር ካለ ሰማይ ትዳስሳለህ። ክብርና ምስጋና ለአምላካችን ይሁን። ምግባር ካለ ስለዚህ እምነታችን ሰማይ የሚነካው የተሻለ ነን ብለን ስላወራን ሳይሆን ስንኖርበት ጭምር ነው። ስለዚህ ዛሬ ደስታ ቀናችን ነው። ከሌሎች የተሻለ መልኩ እግዚአብሔር ይሄዳል እኛ ሰጥቶናል። እንድንጠቀምበት አምላካችን እግዚአብሔር ይርዳል። ይህችን ከተማ ዓለም ብዙ ለፍቷል።
አዳም 5500 ዘመን ነፍሷል። በኋለኛው ዘመን ደግሞ ጌታ በተወለደ ጊዜ አብሮት የነበሩት ደቀ መዛሙርቱ 3 ዓመት ከ3 ወር አብረውት ኖረው ስቅለትና መከራውን በስጋት ቤት ውስጥ ተቀምጠው 40 ቀን 7 ኪዳናት ተምረው 10ኛው ቀን ካረገ በኋላ ጠብቁ ተብለው ጠብቀው ነው ያገኙት። በብዙ ትጋት ነው ያገኙት። ይሄ ጋር ባላቸው ቁጥር ይፈሩ ነበር። እነዚህ ብሏቸዋል። ወባቱ ጰራቅሊጦስ መንፈሰ ጽድቅ ዘይቤኑ አብ በስሜ ውእቱ ይሜረክሙ ኩሎ። አባቴ በስሜ አብ በስሜ የሚልክላችሁ መንፈስ ቅዱስ ይላል። አዝናኝ እርሱ ሁሉን ያስተምራችኋል፣ የሆነውን ነገር ሁሉ ይነግራችኋል፣ እኔ የነገርኳችሁ ያሳስባችኋል። ዮሐንስ 14:26 ይሄ ነበር ያለ። እኔ እሄዳለሁ ብሎ ይነግራችኋል። እኔ እሄዳለሁ ነገር ግን ዮሐንስ 16 እኔ እሄዳለሁ እኔ በሄድኩ ጊዜ ከእናንተ እለያለሁ፣ ጥቂት ጊዜ አትለዩም፣ ጥቂት ጊዜ ደግሞ ታምናላችሁ ስላቸው ልባቸው ይታወቅ ነበር። አይዟችሁ እኔ ጥቂት ጊዜ እሄዳለሁ፣ እኔ ካልሄድኩ መንፈስ ቅዱስ አይመጣም። እነዚህ መስማት ነበረባቸው። ዛቲ ተደረገ ደስ የምትለዋን ቀን ለማግኘት የሐዘኗን ቀን መሻገር ያስፈልጋል ማለት ነው። ደስ የሚለውን ቀን ለማግኘት የምሬቷን ቀን ለትምህርት መሻገር ያስፈልጋል። ለዚህ ደግሞ ሀብተ መንፈስ ቅዱስ በልጅነት የወረሰው የመንፈስ ቅዱስ ስጦታ ዛሬ አጥቂት የተቀመጡትን ጥምቀተኛ ተጠምቀናልና ያ መንፈስ ቅዱስ ሊጠብቀን ያስፈልጋል። መንፈስን ከውስጣችሁ አታጥፉ ይላል ተሰሎንቄ ምዕራፍ 5 ቁጥር 17 መንፈስን አታጥፉ ከውስጣችሁ። ትዕግስት የተላበሰው መንፈስ፣ እግዚአብሔርን መጠበቅ ያለበት መንፈስ፣ በእምነት የሚያበረታው መንፈስ፣ በልጅነት የተጠመቃችሁበትን መንፈስ አታጥፉ ከውስጣችሁ። ተስፋ አትቁረጡ፣ አትፍሩ፣ ጠብቁ ነው። ስለዚህ ወባለ አሜሪካ ሰማይ አፍዘዞ እንዘይ ጽኑ ተስፋውና አፍዘዛችሁ ወደ ሰማይ ሲያደርግ ምን ብሎ ያንን ተስፋ ደግሉ አብ በስሜ የሚልክላችሁ እሱን የሚያስተምራችሁ መንፈስ ቅዱስ ለዘላለም ከእናንተ ጋር የሚኖረው በኋለኛው ዘመን የሚሆነውን ነገር ሁሉ የሚያሳያችሁ እኔ የሚነግርኳችሁ የበለጠ የሚያብራራላችሁ መንፈስ ቅዱስ ነው። ሲሰበክ መንፈስ ቅዱስ ለእኔ አንደበት ለእናንተ ደግሞ ሰሚኖርና አስተዋይ ልቦና ይሆን የሚባለው የማን ቃል ይሰራል? ከዛሬዋ ቀን በኋላ የተወለደ ቃል ነው። ጌታ የተናገረው ቃል ነው። በዚህ ቀን በአካል ተገለጠ። ከዚህ በኋላ መንፈስ ቅዱስ ከኛ ጋር ነው። ማን ይመስገን? ክብርና ምስጋና ለአምላካችን ነው። መንፈስ ቅዱስ አለ። ቤተክርስቲያን የሚጠብቃት መንፈስ ቅዱስ ነው። መንፈስ ቅዱስ ይላል አባል የሚጠብቃት በሃይማኖት ሙቀት ቤተክርስቲያን የሚያግዛት እሳት፣ ቤተክርስቲያን ያጋራት እሳት መንፈስ ቅዱስ ነው። ጌታችን ይኮን ያለ የሲኦል ደጆች የማይደርሱባት አቃጥላቸዋል። የሲኦላውያን ሲጠሩባት ሰማኒ ለመጥባት አጋንንት ሲኖር ሰማላችሁ። አልትራሳውንድና ኤክስሬ ያያቻለውን ሰበሩ ሰርሶ ፈልጎ ከሰበሩ የሚደበቅ የለም። ምክንያቱም መንፈስ ቅዱስ ነው ያለ። ክብርና ምስጋና ለአምላካችን ይሁን። የመንፈስ ቅዱስ ጉብኝት በሚያየው ጥልቅ ነው፣ ምስጢሩ ጥልቅ ነው፣ ተነግሮ የማያልቅ። ስለዚህ ይህን አደርግላቸዋለሁ እያነገራቸው በአርባኛው ቀን ጠብቁ አላቸው። 10 ቀን በጸሎት ተቆሙ። ደቀ መዛሙርቱ ከጠራ በኋላ ሐዋርያትን ከዚያ በኋላ እመቤታችን ይጠራል። ከሴቶችና ከኢየሱስ እናት ይላል። ለብቻ የኢየሱስ እናት፣ ሴቶች ለብቻ፣ የኢየሱስ እናት ማርያም ለብቻ። ለምን? እሷ ከሴቶች መካከል ተለይታ የተባረከች ናት። ስሟ ለዘላለም የተመሰገነ ይሁን። የዛሬው በዓለ ጰራቅሊጦስ መንፈስ ቅዱስ 72 ቋንቋ ወረደው 12 ሐዋርያት ነው። ሌሎቹ በእያንዳንዳቸው ለጸጋቸው ወደ ሌላ ወጡ ወይም ሐዋርያት ሥራ ሲሆን ለ12ቱ በወረደ ጊዜ ግን 12ቱ ማንን ከበው ነበር? እመቤታችን ከበው ነበር። የኦሪየንታል አብያተ ክርስቲያናትን የኛ በቤተ መንፈስ ቅዱስ ያለበት ስዕል በ12ቱ መሃል ማን ትታያለች? ነገሩ ክብላችሁ ማለት ነው። ማን ትታያለች? እመቤታችን ስሟ ለዘላለም የተመሰገነ ይሁን። አምላካችን ድንግል ማርያም እናታችን ትታያለች። በእሷ መካከል ለምን ምልክት ነች? ኢሳይያስ ጌታ ራሱ ምልክት ይሰጣቸዋል። እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከእኛ ጋር በድንግል ማርያም በኩል እግዚአብሔር ከእኛ ጋር ነው። ምልክቷ ማርያም ናት፣ እግዚአብሔር ከእኛ ጋር ለመሆኑ። ምልክቷ ወላዲተ አምላክ ናት፣ አምላክ ሰው ለመሆኑ። ምልክቷ መብርሃን ናት፣ የዓለም ብርሃን በዚያ ላይ ለመገለጡ። ምልክቷ ሕይወት ድንግል ማርያም ናት፣ በክርስቶስ የተገኘው ሕይወት ለመጎናጸፋችን። እሷ ከሌለ ከምን ምልክት እናውቃለን?
ጽዮንን ክበቧት አለ ዳዊት። እግትዋት ጽዮን መንቀፍሏት። ጽዮን የኢየሩሳሌም ከተማ ይመስላችኋል ሰዎች? መክበብማ ኢየሩሳሌምን በምን አለ? ጽዮንን የከበበ ይጸድቃል ቢባል አሁን እስራኤል በማን የተከበበችው ታውቃላችሁ? አብሮና ስለ ክርስትና ባላቸው አይደለም። ጽዮንን ክበቧት የተባለው አማናዊት የወያኔ ሲዳማ ጽዮን ክርስቶስ በአካል ያደረባት በኢየሩሳሌም በመንፈስ አደረ። በታቦቱና በመንፈሱ በዚህ በመሬታችን ያደረው በአካል ነው። በንጹሕ ማይሰማ እግዚአብሔር ሰው ሆነ። ክብርና ምስጋና ለስሙ ይሁን። ዛቲ ጽዮን አላት ሀገር አምላክ ያላቃችን ከተማ ሰው ይችላል እንላለን በዝማሬ። ዛቲ ጽዮን አላት ሀገር አምላክ ፍስሐ ነቢያት ቅዱሳን የነቢያት ቅዱሳን ደስታችን ትንቢት ተናግረው ይወልዳል ይወለዳል ያሉትን የወለደች ናቸው። ሐዋርያት የሰበኩለትን የወለደች ናቸው። ሰማዕታት በደማቸው የመሰከሩለትን የወለደች ናቸው። ሊቃውንት ቅዱሳን መጻሕፍትን ጠቅሰው አንቀጽ ጠቅሰው መጻሕፍት አንብበው መናፍቃንን ድል የሚመቱበትን ክርስቶስ የወለደች ናቸው። ካህናት ዶሮ የሚያስተምሩት ታቦተ ሕጉን የሚዳስሱ ሥጋውን የሚፈጽሙለትን የክርስቶስን ሥጋና ደም የሚነኩለትን ስልጣን ያገኙበትን ስልጣን የሰጣቸው ጌታ የወለደች ናቸው። ዲያቆናት በተልእኮ ምስጢር የሚፋጠኑለትን ታላቁን የቤተ መቅደስ አገልግሎት ወደዚህ ወደዚያ የሚራሯጡትን መንፈሳዊ አገልግሎታቸውን እንዳጠሩ ክነሲሆሙ የተባለላቸው ትልቅ ድንቅ ምስጢር ተላብሰው የሚራሯጡለትን ጌታ የወለደች ናቸው። ለምዕመናን እንደ ቅጠል ረግፎ በሻሽ ተረግፎ እንደ ከዋክብት ተረግፎ ምድሪቷን ሞልተው አለብተው እንደተረጋ ደምቀው በመቅደሱ በደስታ ሊደምቁ የሚበቁለትን ጉልላት የሆነውን ክርስቶስ የወለደች ናቸው። ስሟ ለዘላለም የተመሰገነ ይሁን። ዛቲ ጽዮን አላት ሀገረ አምላክ ነች። እሷ ናት ምልክት የእግዚአብሔርን ቀናችን ያደረገች እግዚአብሔር ከእኛ ጋር በስጋና በደም እንዲዛመድ ያደረገች ሀብተ መንፈስ ቅዱስ የምናገኝበትን ቃሉን የነገረን ጌታ በስጋ ማርያም አደረገ። የእኛን ሰውነት ወደ ሰማይ እንዲሄድ ምክንያት ሆነች። እግዚአብሔር የረቀሰውን የሰው ሰውነት በደሙ ቀድሶ ወደ ሰማይ አሳረገውና በአባቱ ላይ ያስቀመጠው በሐቀኛ ጌታ ከእመቤታችን ተነሳው ስጋ በስጋ ማርያም አደረገ። ከዚያ በኋላ ሊቃጭ የለበሱት መላእክት ምን ያሏቸው ቢታንያ ተራራ ላይ ከፍ ሲያዩ ደመና ከዓይናቸው ሰወረውናል። ከዚህ ዓይናቸው ከፈቶ በዚያው ቀረ። ናፍቆት ውስጣቸውን ሳረው 33 ዓመት ከ3 ወር በምድር ላይ የቆየው ጌታ በተለይም 3 ዓመት ከ3 ወር ያለማቋረጥ ያልተለያቸው ጌታ ዝም ብሎ ከእናንተ ጋር ይሏቸው ባሜ ልባቸው በጣም ተወዳ። ዓይኖቻቸውን ታይተው ሲያዩ እንዲህ ሲሄድ እንዳያችሁት አሉ እንደዚሁ ይመጣል። በስጋ ማርያም ከፍ ሲል እንዳያችሁ ይመጣል አሏቸው። ክብርና ምስጋና ለአምላካችን ይሁን። እንዲሁ ሲሄድ እንዳያችሁ ግን ይመጣል። እናንተ የኢየሩሳሌም ሰዎች ለምን ተቆረላችሁ ታያላችሁ? በሰው ሰማይ የወጣው ሰው ከእናንተ ጋር አለው። እናንተ ይዟቸው ወጥቷል። ልባችን ከተለያየ ጀምሮ ሰማይ ነው። በቅዳሴ በሰማይ ያህል ልብክሙ ይላል። ላይ ይኩን ህሊናችሁ በላይ ይሁን፣ ልባችሁ በሰማይ ይሁን። ምክንያቱም የደስታችሁ ምንጭ የሐሴታችሁ መነሻ ክርስቶስ ወደ ሰማይ ከፍ ብሏል። መንፈስ ቅዱስ ልኮላችኋል። በእሳትና በመንፈስ ቅዱስ ተጠምቃችኋል። እናንተ በምድር ላይ ሆናችሁ የሰማይ ቤተሰቦች ናችሁ። ደስ ይበላችሁ። ናይገ ይኩን ህሊናክሙ በሰማይ ያህል ልብክሙ። ህሊናችሁ በላይ ይሁን፣ ልባችሁ በሰማይ ይሁን። የእግዚአብሔር ደስታ ይችላል። ኑ እንደሰትባት። በምን ነው እንደሰትበት? ሐዋርያት ያንን ከጠበቁ በኋላ ወደ 50 ዓመት ፈናው ሎሙ መንፈሰ ቅዱሰ ከመ ዘእሳት ወተናገሩ በነገሩ ሁሉ ባሉ በአምሳኛው ቀን ይላል መንፈስ ቅዱስን በእሳት አምላክ አምሳል ላከላቸው። በዓለም ሁሉ ቋንቋ ተናገሩ። በራቸውን ዘግተው ደጆች ተዘግተው ሳለ ከሰማይ እንደሚነጥቅ ነፋስ መጣ። በዓለ ሃምሳ የበዓሉ ቀን በደረሰ ጊዜ የአይሁድ የፋሲካ በዓል ካቀረቡ በኋላ እሸታቸውን ቀጥፎ የሚሰጡበት ከዚያ በኋላ ቀዳሚያቱ ለእግዚአብሔር የሚያቀርቡበት ጊዜ እንደ በዓላቸው ቆጥረው እሸቱን ቀጥፎ ያዘጋጁበት ያ ቀን ሲደርስ በዚያ ጊዜ ክርስቶስ የኦሪቱን መስዋዕት ወደ አዲስ በሆኑ ቀይሮታልና በታቦቱ ያለውን መንፈሳዊ አገልግሎት ከመድገም ወደ አማናዊ በግል ወደ ራሱ ለውጦታል። እሱ የማይቋረጠው አንድ ጊዜ ታረደው በየጊዜው የሚታረዱ በጎች ታሪክ አቀጠመ። ለስርየት ማኛ ለኃጢአት ማስተስረያ ዓለሙን ሁሉ ግን በጓን ጊዜ ታረደ። ይምጣና በእጆቻችን እያበነ የታረደው በግ ይምጣ ይላሉ ካህናት። በግ ይምጣ ንርአዮ ዋይም ወንጦ ባሪያው በጉ ይምጣ፣ በቀራንዮ የታረደው በግ ይምጣ። በእጆቻችን እንቁረሰው፣ በዓይኖቻችን እንየው።
ከመንፈስ ታወጡ በሱ ደስ ይለን ብሉ ይባል ዓለሙ ውስጥ የወረደ ሰማይ ከሰማይ የወረደ የሕይወት እንጀራ ነኝ ዘበላ ሥጋዬ ወሰቴ ደሜ በሕይወት ተላለ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏልና ያ በጌታ እንብላው። በዚህ ላይ የተዘጋጀው መስዋዕት ላይ ህብስቱ ላይ ይለወጥ ይላል። ይደረግ ሥጋውን ሰብስቶስ ወደ ሚካው ሰብስቶ ወደ በዚህ ጽዋ ላይ ደሙ ይቀዳል። ከዚህ ውስጥ ጋር እንዲሆን ይላል። ያን ጊዜ መንፈስ ቅዱስ ሁሉን ይለውጣል። ክብርና ምስጋና ለአምላካችን ይሁን። አሁን ወደ መንፈስ ቅዱስ መስዋዕት ያሰብላችኋል። ይወርድ መንፈስ ቅዱስ በላይ ህብስቱ ወወይኑ ጾመይ ካል ጸጋ መንፈስ ቅዱስ ፈኑ ጸጋ መንፈስ ቅዱስ ላይ ነው። አበቀ ተባለው ጸሎት መንፈስ ቅዱስ ይወርዳል። ህብስቱ ወደ ሥጋ መለኮት ይቀየራል። ወይኑ ወደ ደመ መለኮት ይቀየራል። ከሰማያት የወረደ የሕይወት እንጀራ ከማርያም የነሳው ሥጋና ደም እኛን የተዛመደበት ብሉይ ጠጡኝ ያለበት አንዴ ታርዷልና የኦሪቱ ሥርዓት በአዲስ ኪዳን ለወጠው ለዘላለም የማይቋረጠው ሥርዓት በበደል የነበረው አማናዊ በግ ክርስቶስ ታረደ። ፋሲካችን ክርስቶስ ታርዷል ይላል ቅዱስ ጳውሎስ። ክብርና ምስጋና ለአምላካችን ይሁን። የሕይወት እንጀራ በመስቀል ላይ ዋለ። መስዋዕት ሆነ። መስቀል ትልቁ ክርስቶስ የሚሰዋበት ሆነ። እግዚአብሔር ሰው ሆኖ ለሁላችን እንጀራ ሆኖ መስቀል ላይ የሚውልበት ያንን የበሉ ሁሉ የሚድኑበት ስለ እናንተ የሚፈሰው ደሜ ስለ እናንተ የሚቆረሰው ሥጋዬ ተብሎ የተሰጠን ይህን የሕይወት እንጀራ አንድ ጊዜ እንመገባለን። ከዚህ በኋላ ፋሲካን ክርስቶስ ተሰቀለ፣ ፋሲካችን ክርስቶስ ተሰቀለ ብሎ እንደተናገረው ታረደ ሲል ነው። ስለ ሁላችን የታረደው በግ በይሳት ላይ ያለው በግ አንድ ጊዜ ታርዷል። አንድ ጊዜ መስዋዕት ይሆናል። ከዚያ በመቀጠል ህብስቱ ወደ ሥጋ መለኮት ወይኑ ወደ ደመ መለኮት እየተቀየረ እንበላዋለን፣ እንጠጣዋለን። አባ ሕርያቆስ እኛ እኮ አይተነዋል ዳሰነዋል። እሱ የነበረው በአራተኛው መቶ ክፍለ ዘመን ወይ በዛ አካባቢ ሐዋርያት የነበሩበት ዘመን ላይ የለም። ግን የሐዋርያትን እጃቸው እጁ ስልጣናቸው ስልጣን አድርጎ ካህን ነውና የበቃ መንፈስ ነውና መናኒ ነውና ቅዱስ ነውና እየፈቀደ እኛ እኮ አይነው ከእርሱ ጋር በጣም ጠጣን መስዋዕቱን አመለነ ሲል ደም ሲፈስ ባይኑ አይቷልና በአምሳለ በግ የሚታያቸው ቅዱሳን አሉና በጉን እንበላዋለን። እንኳን ደስ አላችሁ ምእመናን። ይሄን የተሰጠበት ጊዜ ነው። ስለዚህ ይሄንን ያገኙ ዘንድ በራቸውን ዘግተው ጸንተው ይጠብቁ ነበር። አንድ ነበሩ። ከዚያ በኋላ ፈሚናወ ሎሙ መንፈሰ ቅዱሰ ከመ ዘእሳት የእሳት ላንቃ ታያቸው። መንፈስ ቅዱስ ወረደላቸው። እነሱ በዓለም ሁሉ ቋንቋ ተናገሩ። ይህ የወረደው መንፈስ ቅዱስ በልዩ ልዩ ቃላት ይጠቀሳል። አንደኛ መንፈስ ቅዱስ መጽንዒ ነው፣ የሚያጽናና ነው። በሐዘናቸው ጊዜ የሚያጽናናቸው፣ በእያንዳንዱ ችግርና መከራ ጊዜ መጽናናትን የሚሰጥ፣ በሐዘን ጊዜ የሚጽናና እንባን የሚታበስበት የክርስቶስ ነው። ክርስቲያኖች በእያንዳንዱ ጉዞ ውስጥ እኛ ጸንተን እንኖራለን። ተጽናንተን እግዚአብሔርን ተስፋ አድርገን እንኖራለን። ስለዚህ የሚያጽናና መንፈስ ከእኛ ጋር አለ። ሐዘን ቢገጥመን እንጽናናለን። መከራ ቢገጥመን እንጽናናለን። ማን ስላለ? ከእኛ ጋር እግዚአብሔር መንፈስ ቅዱስ ስላለ። መንፈስ ቅዱስ ስላለ አረጋግጠን የሚያረጋጋ እንዳንቸኩል እንዳንፈጥን በእያንዳንዱ ስግደት መንፈሳዊ ስግደትና እርጋታ ሊኖረን መንፈስ ቅዱስ ያረጋጋል። ከሳቲ ነው መንፈስ ቅዱስ ከሳቲ ነው። ምስጢርን ይገልጣል። መጻሕፍትን ያስተውሉ ዘንድ ልባቸውን አይምሯቸውን ከፈተላቸው። ያስተውሉ ዘንድ ይረዱ ዘንድ ቅዱሳት መጻሕፍትን መንፈስ ቅዱስ ከወረደላቸው በኋላ ሐዋርያት ላይ ካየወደ መንፈስ ቅዱስ መንፈሳዊ ኃይልን የሚያጎላጽፈው ፍርሃትን የሚያስወግድ መንፈስ ቅዱስ የወረደላቸው ሐዋርያት የወረደ መንፈስ ቅዱስ ፍርሃትን አስወግዷል። ሰማይ ክለት በምድር ላይ እንዲበዛ ያደረገው ዛሬ የወረደው መንፈስ ቅዱስ ቤተ ክርስቲያን ወደ ተግባራዊ ስራ ለመሄድ ዛሬ ተወለደች። አንድ ስለ ሁሉ ሞተ የሚለው ትረካ ሁሉም ስለ እሱ እንዲሞቱ የሚያበረታታ ሆነ። ያ ታሪክ አንዱ ስለ ሁሉ ሞተ ተብሎ የሚተረከው የቤተክርስቲያናችን የክርስቶስ ለፍጥረቱ የሰጠው ልዩ ጸጋ የተቀበሉ ሰዎች ስለ እሱ መሞትን የማይፈሩ ነው። እሱ አንድ ጊዜ መስቀል ላይ ዋለ። ስለ ሁሉ ሞተ። ቅዱስ ጊዮርጊስ 3 ጊዜ ሞቶ ተነሳለት። እሱ አንድ ጊዜ ሞቶ ተነሳ። ቅዱስ ጊዮርጊስ 3 ጊዜ ሞቶ ተነሳ። 7 አክሊላት ተወለደ። ዛሬ የምናከብረው ቅዱስ ጊዮርጊስ በረከቱ በሁላችን ላይ ይሁን። 7 ዓመት ሙሉ ስጋው ተቆራረሰ፣ ተቀበረ፣ ተፈጨ፣ ተበተነ በደረጃ ጊዮርጊስ ቅዱስ ዓለሙ ተሰብስቦ እንደገና ሆነ። መርዝ ጠጣ። ያልሆነው የለም። 3 ጊዜ ሞቶ ተነስቶ በእንጨት ላይ ተሰቀለ። ያንኑ መከራ ተቀበለ።
አረግቦ ወገመግቦ ወዘረው ውስካሙ ከመሃነ በጣም ይገርማል። ስጋውን ፈጭተው እንደ አመድ በተሩት፣ ገማመሩት፣ ቆራረጡት። የኖ መከራ ተቀበለ። አንዱ ስለሆነ ሞታልና መንፈስ ቅዱስ መንፈሳዊ ቅባት ተሰጠ። የሚያቀው ሐዋርያት ጾም ነበሩ። ለተተከራከሩ አሁን ተዋሉ የታሰራሉ እንደገና ይወጣል ይታሰራሉ ይወጣል። በዚህ ሁለተኛ እንዳትሰጡ ሲባል ሐዋርያት ሥራ ምዕራፍ 5 በግናል ከመንፈስ ቅዱስ ስጦታ ጋር እንድንበተን ከሰማይ የተሰጠ ብቸኛው ስም በዚህ ስም ሳይወጡ መኖር አይቻልም። እስከ ምድር ይሰብካልና ቅዱስ ጴጥሮስ እስከ ሽምግልና ታምሩ ለእግዚአብሔር በሮማ ተበቀር ወጥቶ ተሰጠለት። መንፈስ ቅዱስ ይህን ኃይል ሰጣቸው። የጌታን ክብር በትክክል እንድናይ በዓይናችን እንድናይ ካደረገው ቅዱሳን አንዱ ጴጥሮስ ቁልቁል የተሰቀለለት ይህን መንፈሳዊ ቅባት ፈቶ አላውቅም ብሎ ባለቁጥ ጀርባ በአዘናም ተኝቶ አመላልሶ በኋላ ደግሞ በአትክልቱ ወደ አመላልሶ የነበረው ሰው በሊቀ ካህናቱ ሚሳቅ እየሞቀ አላውቀውም ሰው ያለው ጴጥሮስ ሊሞትለት ለመስቀል ሞት የተገባ ሆነ። ሊሰጡት ሲያዘጋጁት እንደ ጌታ አይደለም ዘብዝቁኛል ሞቱን ራሱ የሚናገር በዚህ ሰማይ የቀረበ ቅዱስ ጴጥሮስ የቤተ ክርስቲያን ማብራት ሆነ። ክብርና ምስጋና ለአምላካችን ይሁን። ማይቶት ሆነ። ፀሐይ የሚያበራ ክርስቶስን እነሱ ደግሞ መብራቶች ሆኑ። አንድም ብርሃን አድርጓቸዋል። እናንተ ያለ ብርሃን ናችሁ ብሏቸዋልና በደማቸው ያመኑ መንፈስ ቅዱስ መጽሔ ነው ያጸናሉ። ሃይማኖት በተጋድሎ ያጸናል። በገዳማት የሚኖሩ አባቶቻችን በሚሆኑ አመልማላት ወልነቶሙ በገዳማት የምንላቸው አመልማላት እየተመገቡ በየገዳማቱ ግሪስ ተደርሰው ትቢያ ለብሰው ጤዛ ለብሰው ትቢያ ለብሰው መስቀሉን ተክለው ያለቀሱ የሚኖሩ ያለልና የዋሚ ተጋድሎ ዲያብሎስ በአካል መጥቶ ሲታገላቸው ድል የሚያደርጉበት ኃይላቸው መንፈስ ቅዱስ ነው። ክብርና ምስጋና ለአምላካችን ይሁን። ስለዚህ መንፈስ ቅዱስ ሌላው መንጽሔ ነው። ከኃጢአት የሚያነሳ ዛሬ የሁላችን ማቀት የታተመበት ነው። ተጠምቁ አዲስ በፈለገ እሳት ሰማይ ሰማያት ዘውርድ ይላል። ከሰማይ ሰማያት ወረደ በእሳት ዝናብ ተጠመቁ አዲስ የጌታ ደቀ መዛሙርቱ ይልና ውእየ ሶርያዊ ሆኑ የኃጢአታቸው እሾህ ተቃጠለላቸው። መንፈስ ቅዱስ በእኛ ላይ ሲሆን መንፈስ ቅዱስ ከእኛ ጋር ሲሆን የኃጢአታችን እሾህ ኃጢአት የተባለው እሾህ ይቃጠላል። ወስጋውም ይውእየ ስጋቸውን አልተቃጠለ። መንፈስ ቅዱስ እግዚአብሔር እሳት ነው። ቸርነት እሳት ያመደዋል። ኃጢአታችንን ያቃጥለውና ስጋችንን ግን አያቃጥለውም። እግዚአብሔር ቸር ነው። ክብርና ምስጋና ለስሙ ይሁን። ስለዚህ እሳት በሰውነታችን ላይ ዘንቦ ምንም ሳንቃጠል ጭራሽ እኛም እሳታውያን የሆንበት ቀን ነውና ዛቲ ዕለት እንተ ገብረ እግዚአብሔር ይህች ቀን እግዚአብሔር የሰራት ናት። ስለዚህ ደስ ይበላችሁ ይላል። እነዚህ ሁሉ ባገኘንበት በዚህ ቀን እኛ ምዕመናን ምን ማድረግ አለብን ነው? አንደኛ እምነት ከምግባር የተለየ የተዘጋጀልን ተሰራት መሆን አለ። ሐዋርያት ይህን ለማግኘት አንድ ልብ ነበሩ። አንድ ልብ ነበራቸው። ከዚያ በኋላ ያመኑት ሁሉ አንድ ልብ ነበራቸው። ምን ማለት ነው? አስተምሯቸው አንድ አይነት ነው። ዛሬ አሁን ሚዲያው ላይ ስታዩ አስተምሯቸው አንድ አይነት አይደለም። ከየትምህርት ቤቱ የሰማነው የተባሉ እንደልባችን ስለምናወራ ህዝቡ ላይ የረጨንበት ያለው መስቀላል እኛ መምህራኑ ሳን ትክክለኛ የሆነ የቤተክርስቲያን ትምህርት በአግባቡ እየተሰጠ መምህራን ግራና ቀኝ የሆናቸው ይህን የሚናፍታደግ አካል እንኳን ጠፋ። አንድ ልባ የለም ቤተክርስቲያን ታሰጋለች ማለት መንፈስ ቅዱስ የወረደላት በእሳት የታጠበችው በእሳት የተጠመቀችው በእሳት የተወለደችው የቀራንዮ ተግባሯ በእሳት ተወልዶ ፍሬዋ የታያለች ቤተክርስቲያን በእንግዳ ትምህርትና በተለያዩ ትርቆች በጎጥና በተለያዩ አይነት ትርጓሜዎች ብትንትኗ እንዳይወጣ መድኃኒዓለም የሚጠብቀን ዋና ተሲሆን የሚሄድንባ ትክክል ነው። የሰው ቤቶች አይችሏትም። አትፈርስም ቤተ መቅደሷ ግን በእኛ ኃጢአት ምክንያት ነገሮች ክፉ ነገር ሊሆኑ ይችላሉና ክርስቲያኖች በጸሎት በመትጋት አንድ ልብ ልንሆን ያስፈልጋል። ሐዋርያት የተሰጣቸው አንድ ልብ ነበሩ። ለምንድን ነው አንድ ልብ የሆኑ? በጸሎት ሁሉም በጸሎት ዛሬ ሙሉ ውዳሴ ማርያም ተደርጎ ፕሮግራም ተዘጋጅ ህዝቡ ወደ የመጣው ውዳሴ ማርያም ካለቀ በኋላ ስለዚህ ተመሳሳይ ግንዛቤ ጋር አንድ ጸሎቱ ራሱ ትምህርት ነው። መጻሕፍት ያስተውሉት አይኗቸው ከፈተላቸው ሰዎች በትምህርት ከሚያገኙት በጽጌ የሚለብሱ ይበልጣል። በጽጌ የሚለበሰው የሚገኘው ደግሞ በጸሎት ጊዜያን ላይ ነው። ጊዜያቸው ከስራ ጋር የማይጋጭ ከሆነ መንገድ ላይ ሰዓታችሁ ሰይጣን አይጋባችሁ ወይ
ካሉ ወፍሮ ተሰይጣን ለዳቦስ እንፈታችሁ መንገራችሁ አትቀሩበት ለዳቦስ ትንሽ መንገድ ተሰጣችሁ አፋፎ መንገድ ያስቀራችሁ ወደዚህ የመጣቆ ጓደኞቹ በረንዳ ላይ ቆሎ በቀን ይዞ ተዘያየው ሰጣና ሰዓቱን ያየ ተሳለ አንድ ጋር ሲቀመጥ ሰዓቱን ያየ የሳቀ በቃ መሸው ነው ይችላል ከዛ ልጆቹ ምን ያደርጋል ሙዲ ይዘታል እንዴ ከዚህ በቃ በቃ ተፈናስተራኝ ነው በቃ ከምን ይላል ነው ጫውታቸው ያለ ከዚህ ማለት ምድራዊ ወይና ባንክ የሚያስቀራጡ ሰዎች ናቸው ምናቸውን ይቀጡ ወይም የሆነ ልደት ወይም የሆነ ቤት ይደርስላቸው አንድ ላይ ቤት ይደርስላቸው አብረን እንጫወታለን ብለው እህቶቻችን ሁሉ የሚጫወቱ ዛሬ መንፈስ ቅዱስ ስጦታ የቀረባቸው ሰዎች አሉ። ሳናውቀው ድንገት ሰይጣን መንገድ ያስቀረናል። ሰይጣን አዘገየናል። ክርስቶስ ከአንድ ሁለት ሶስት ወደ እናንተ ለመጣ ብዬ ምን አዘገየኛል? ሰይጣን አዘገየናል። ጠዋት ቅዳሴ ጋር ያዘገየናል። አራቱ ወገን ከሌለ ሌላ ጊዜ በጊዜ ከሰኞ እስከ ዓርብ በጊዜ ማታ 2 ሰዓት ያገናል ወደ መኝታ ይተኛ ቅዳሜ ግን በፍጹም ሌሊት ቤተክርስቲያን ሄዳለሁ ስላት እስከ እኩለ ሌሊት ሞባይልን ትጎረጉራለህ፣ ላይቭ ትባትላለህ፣ ምን ትላለህ። በብቻ ታመሻለህ። ያንተ ላይ ዜሮ የሰው ላይ ጥያቄ ያንተ ላይ ዜሮ ይሆናል። ሌላ ቦታ ላይ ተቀመጥ ቁጭ ብለህ እግዚአብሔር መንግሥት ቀኛ ነው። ከዚያ በኋላ 12 ሰዓት 11 ሰዓት ላይ የሞላ ነው አላለም። 5 ሰዓት ላይ ስንመጣ ጾሞ ጨርሷል። እኛም ስለሆነ ተገራገር ነፋል አንድ ነው ያገኘ ሁኔታችን ተሳትፏል። በጸሎት የመጥላት ስላላችን አለካይ ክርስቲያኖች አሁን ያለበት ዘመን ጥሩ አይደለም። ብዙ የሚያስፈሩ ዓለም በሙሉ በአስፈሪና በአስፈሪ ሁኔታ ውስጥ ነው ያለው። መተላለፍ ከሀገራችን አልፎ መላው ዓለም ኃይለኛ መተላለፍ ውስጥ ነው ያለው። እኛ ካልዘየንና ልባችን ወደገረ ካሰጠ ጥሩ ነገር ይመጣላችሁ ጠብቃላችሁ። በንግግር ብዛት የሚመጣ ጥሩ ነገር በማምራሪያ ብዛት የሚመጣ ጥሩ ነገር ጥሩ ነገር የሚመጣው በጥሩ ሰብዕና ጥሩ ሰው ደግሞ ለመሆን ሰውነት መገንባት ያስፈልጋል። የጥሩ ሰብዕና መገንቢያ ደግሞ ግንባታ የሚከናወነው በጸሎት ነው። በአንድ ልብ ሆነው በጸሎት ይገቡ ነበር፣ መንፈስ ቅዱስ ወረደላቸው። ስለዚህ አንድ ልብ በጸሎት ጊዜ በጊዜ ነበር አንድ ልብ ያኔ ልባችን ይሰበሰባል። ፊታችን ወደ እግዚአብሔር ይሆናል፣ ሕሊናችን በሰማይ ይሆናል፣ ልባችን በሰማይ ይሆናል። ላይ ሁሉ እናቱ ይለናል በሰማይ ያለው ልብቁሙ አይኑ ዋሉ ተቀሙ በቃ ባላችሁ ተስፋ ወስሙ ቃል ወአስሙ ዜና ሰናይ የሕይወትን ቃል ስሙ። ታላቁ ምስራች አንድ ላይ አድምጡ፣ ጸሎተ ሃይማኖት አንድ ላይ በሉ። አንድ አምላክ ስላላችሁ መጨረሻችንን ያሳምረናል። ሌላኛው ደግሞ በበዓለ ሃምሳ በምግባረ ቃል ነጻ ሰብዕና ይፈልጋል። የእግዚአብሔርን ጸጋ ሃይማኖታችን እንደኛ ሃይማኖተኛ ያ ሰው የአባይ ሳምንት ያለችው እኔ በጾማለው ጸልያለሁ አሁን ማለት ነው። በእያንዳንዱ ጊዜ ተጋድሏል። ብዙ ነገር ግን ይመጣል። ምጽዋት ለድሆች መራራት ካለው ላይ ማካፈል በጎ ነገር ማለት ነው። ስለዚህ ልጆች እስኪያሉ ድረስ አባይ ሳቅ የነገረበት ምክንያት ለዚህ ሰው ለምን የተናገረው እጆች የሚሰጡ ይሁኑ ወደ ሰማይ ሲዘረጉ የሚያበሩት በብድር ወንድምህን ስትረዳ ነው። ያ የምታየው ወንድምህን ሳትደግፍና ሳትረዳ ያላየው እግዚአብሔር እንዴት ታገኘዋለህ? ወንድምህን ስትወደው ያላየው እግዚአብሔር ወደድከው ማለት ነው አይደል? እርስ በራሳችሁ ተዋደዱ ዘንድ ትእዛዝ ይችላል። ብትወዱኝ እርስ በራሳችሁ ተዋደዱ። እርስ በራሳችሁ ስትዋደዱ የኔ ደቀ መዛሙርት መሆናችሁን ዓለም ያውቃል። እግዚአብሔር ፍቅራችን ያለብን ስለት እንደሆን ይሄዳል። ሌላው እንግዲህ ሃይማኖትን እንደ ስርዓት ብቻ የመኖር ምልክት ነው። ከብሶ ይመናል ዝም ብለን ደረቅ ስርዓት አድርገን ይዘናል። ሃይማኖቱ እንደኛ ሰው እኛ ዘጠኝ ሰዓት ላይ የሚበላ ጓደኛችን 8 ተኩል ከበላ ሁኔ ነው የምቆጥርበት። ጠዋት እስኪበላ ከሻለ ጥና ሊሆን ይችላል። ምክንያት ይኖረዋል ወስደን ስጥበት እኛ ናናይ በቃ በዚህ አይነት እኔ ከስጋ ስነሳሰል ለምሳሌ ብለን አራት እንደምንማለን እንደዛ ፈሪሳዊ እንደዚህ ከራሽ ስላላደረገኝ ታሪኩ ታውቁታላችሁ። ሁሉ የሚሰበል ያኛው ማለት ጌታ ያቃረኛ መቅደስ ቆይ ገባኝ የሚላል ደረሱ ይገጣል ወደ ሰማይ ቀናና ማለት በአፋ ኃጢአት እየከረከረ ይሄኛው ወደ ተሰጥቶ አልፎ ገባና በሳምንት ወርቀን ጾማን ለድሆች ረዳት እንደዚህ ከራሽ ስላላደረገኝ አመሰግናለሁ። እግዚአብሔር
ደጅ ያለውን ሰው እየሰጠው ውስጥ ያለው ረሳው። አብዛኛውን ጊዜ ውስጥ ያለው እየተረሳ ከውጭ ያለው ምዕመናን ናቸው። በብዙ በረከትና ትሩፋት ዘረኝነትን ተቃውሞ፣ ጭፍን ብሔርተኝነትን ተቃውሞ፣ ጥንቆላውን ተቃውሞ የሞቱ እነሱ ናቸው። ህዝቡን እየረበሽ ያለው ውስጥ አለን የምንለውኛ ጥንቆላውን የምንይዘውኛ ሁለቱን የምንይዛለን። ጸሎቱን መተቱን የሚዘን አስቸገረ እግዚአብሔር ቤት በኩል ይግባ። ታቦቱን የሚዘን እግዚአብሔር ቤት በኩል ይግባ። በሁለት ልብ አይቻልም። እግዚአብሔር አንድ አቋም ሊኖረን ይፈልጋል። ስለዚህ ለእውነት የሚታዘዝ ሰው ይፈልጋል። ሃይማኖታዊ ቁመና ይሄ ነው። እንጾማለን፣ እንጸልያለን፣ ግን አንገኞች ግን እንደኛ የሚሰጥ የለም። አንዳንዴ እንመጸውታለን፣ ሰው ስናይ እንሰጣለን፣ ግን በመስጠታችን እንመጻደቃለን። ከርሰናል እንደዚህ ፈሪሳዊ እግዚአብሔር ከዚህ ይሰውረን። ስለዚህ እንጾማለን፣ እንጸልያለን፣ ግን ምንም ጥቅም የለውም። ሌላው ክርስትና በቤተካው መብራት ነው። ከዚህ የምናገኘው የማይጠፋ ብርሃን፣ አይቶ የማይጠፋ ብርሃን ለዘላለም በልባቸው ውስጥ የሚሰራ ሐዋርያት ዓመት በዕለት ኢየሩሳሌም አስተማሩ። ከዚያ በኋላ 40 ቀን ጾመው ወጡ። ባለ 50 ዓመት ዳባቀን ነው ጾመ ሐዋርያት ከረገ ጀምሯል። ስለዚህ ዛሬ መንፈስ ቅዱስ ወረደ። እስከ ዛሬ ሳምንት ድረስ የምናወራው ወደ መንፈስ ቅዱስ እያሰብን ነው። ግን በጾም ውስጥ ሆነ እሳይ በጾም ውስጥ ነበሩ። ለመጽሐፍ በጾም ውስጥ ነበሩ፣ በጸሎት ውስጥ ነበሩ። ያን ጊዜ መንፈስ ቅዱስ ወረደላቸው። ስለዚህ እስከ ዕለተ መንፈስ ቅዱስ ድረስ የነበረው የሐዋርያቱ ደስ የሚል እኛ በዓለ ሃምሳ ብለናል። መንፈስ ቅዱስ ወረደ ብለናል። ይህ መንፈስ ቅዱስ ስራ እያሰራን በእኛም ውስጥ አለ። ለቤዛ የተጠቀማችሁበትን ቅዱስ ተሳሰቡ ማለት ማምራት ውስጥ በአምላክ ተሰማያ መንፈስ ቅዱስ እኛም ተቀበለ። በሜሮን የሚገኘው ልጅነት ሀብቶንና ስመ ክርስትና ሀብተወል የወልድ ሀብቱ ለሐዋርያት ወረደላቸው። አጽናኝ ልክላችሁ አሉ ያለ አብ በስሜ ልክላችሁ ያለ ሁሉን የሚያሳያችሁ የነገረ መንፈስ ቅዱስ ይሄ። ስለዚህ ሀብተ ወልድ አገኘ ክርስቲያን ሀብተ ወልድና ስመ ክርስትና ያልፋል ማለት ሀብተ መንፈስ ቅዱስን በውስጣችን ያሳደረ እግዚአብሔር በውስጣችን ያለው መንፈስ ቅዱስ አይዘንብም። ቅዱስ ጳውሎስ ለቤዛ የተጠቀማችሁበትን ቅዱስ የእግዚአብሔር መንፈስ አታሳዝኑታል። ኃጢአት አትስሩ፣ አትበድሉ፣ ሁልጊዜ እንዳጠራ በሰውነታችሁ ውስጥ ይኖሩ። ስለዚህ መንፈስ ቅዱስ ቋንቋ ብቻ አይደለም፣ ከቋንቋ በላይ ለሐዋርያት የሰጣቸው የልብ ጽናት፣ የውስጥ ንጽሕና፣ የኃጢአት ስርየት መስተስሪይ ነው። የመንፈስ ቅዱስ ስጦታው ልዩ ነው። የምስጢር መገለጥ፣ የመንፈሳዊ ጥበብ መሞላት፣ ሀብተ ፈውስ፣ ሀብተ ኃይል፣ ሀብተ ነቢይ፣ እነዚህ ሁሉ በአንድ ላይ ያድሯቸዋል። ይሄኛው ውስጥ መሳታ እግዚአብሔር በምድር ላይ ያስከራኛ ነው። ለምንድነው ይሄኛና እንድንኖር እንድንቆይ ያለ መኖር ነው ይላል። በእኛ የሚፈልገው ስራ ያለ እስክንጸድቅ ይፈልጋል። ብቆች እስክንሆን ይፈልጋል። በውስጣችን ያለ መንፈስ ቅዱስ ሀዘኑን እንዲያውቅ ያስፈልጋል። ለሌላ የታተማችሁበትን ቅዱስ የእግዚአብሔር መንፈስ አታሳዝኑ ማለት ቅዱስ የእግዚአብሔር መንፈስ እናንተ ውስጥ አለ። ለሌላ ቀን የታተማችሁበት ሀብተ ወልድ ያገኛችሁ በአርባና በሰማንያ ቀን ልጅነት ስናገኝ ሜሮንን ስንቀባ መንፈስ ቅዱስ በእኛ ላይ ወርዷል። ክብርና ምስጋና ለአምላካችን ይሁን። ከዚህ ጊዜ ጀምሮ ተወልደናል። ለዚህ ነው ለቤተ ክርስቲያን በስህተት የተሰጠው ስጦታ በተግባራዊነት ተገልጦልናል ማለት ነው። ስለዚህ ከውጫዊ ምልክት ወደ ውስጣዊ ብርሃን መግባት አለበት። ክርስትና አሁን ከላይ በጣም እናምራለን፣ ነጠላ ለብሰናል፣ በትዕግስት ተቀምጠናል። የዚሁ ትዕግስት ውጤት ግን የተወደዳቸው የእግዚአብሔር ቤተሰቦች በለውጥ የሚገለጥ መሆን አለበት። ለሌላው መትረፍ አለበት። ተፈውሰናል፣ እንፈውስ፣ ድነናል፣ እናድን፣ ለብሰናል፣ እናልብስ፣ በልተናል፣ እናብላ፣ ረክተናል፣ ሌሎች ካታለ ተሳካናል። ክርስቲያን ያገኘውን ለሌሎች የሚያካፍል ነው። ስለዚህ ይሄ ለቤተ ክርስቲያኒቱ ትልቅ የሽልማት ቀን ነው። በባቢሎን እግዚአብሔር እስራኤላውያንን ወይም የመጀመሪያዎቹን ፍጥረቶች የኖህ ልጆችን ሳንበተን በምድር ላይ ቆዩ ስራው ቋንቋቸውን በትኖት ነበር። በባቢሎን የነበረው ፍቅ እግዚአብሔር ወደ አዲስ ኪዳን መጣና በስራሱ ወደ ስጦታ ያለ ያን ጊዜ ሰዎች ሲያጠፉ ቋንቋቸውን በትኖ ቀጣቸው። ሰዎች ያለሙና ወደ እግዚአብሔር ሲመለሱ ደግሞ በአዲስ ኪዳን ያንን ቋንቋ ሰዎች በአንድ ቋንቋ ሳይሆን ልብ ነው ዋናውና አንድ ልብ ሆነው ግን ብዙ ቋንቋ ሊናገሩ ተደረገ። የቋንቋ አስፈላጊነት ለአገልግሎት እግዚአብሔር ለማምለክና ለማመስገን በብሔርና በጎጥ መለያየት አይደለም። ቋንቋ ሲጀመር ግማን ነበረ። በአዲስ ኪዳን ደግሞ ሀብቶ አንድ የአማርኛ ተናጋሪ ወላይትኛና ኦሮምኛ፣ ትግርኛና ጉራጌኛ፣ ጉምዝና ሽናሻ፣ ጋሞኛና ወላይትኛ ቢናገር
ሀብት ነው። ወንጌል ከሰበከበት የተጣላ ካስታረቀበት በጎ ስራ ከሰጣበት ሀብት ነው። ስለዚህ ብሔርተኝነት ኃጢአት ነው። የቋንቋ ሀብት ግን ስጦታ ነው። የቋንቋ እውቀት ግን ሀብት ነው። በሀብት እንድንኖር እግዚአብሔር ይርዳል። ስለዚህ እግዚአብሔር ዘረኝነትን የነቀለበት፣ ክፉ ሀሳብን ያስወገደበት፣ የኃጢአትን ሙሾ የነቀለበት፣ ቤተክርስቲያን የተወለደችበት በሚደንቅ ሁኔታ የእሳት ጥምቀት የተገለጠበት፣ የእሳት ጥምቀት የታየበት፣ የእሳት ማንቂያ የወረደበት ልዩ ቀን ነውና ዛቲ ዕለት እንተ ገብረ እግዚአብሔር ይበለናል። ልትፈሳ ወደ ታሰ ያቲ በሷ ደስ ይበለን ብለናል። ክብርና ምስጋና አምላካችን ለእግዚአብሔር ይሁን።